ለምንድነው ልክ ከሌሊቱ 9 ሰዓት እስከ 12 ሰዓት ተነስቶ መጸለይ በጣም መንፈሳዊ ዓለም ላይ አሸናፊና ኃያላኖች የሚያደርጋችሁ? ምንድነው በዚህ በሌሊቱ አራተኛው ክፍል በሚባለው ከ9 እስከ 12 ሰዓት ባለው ሰዓት ላይ የመጸለይ ጥቅሙ ምንድነው? ከሌላው ሰዓትስ በምን ይለያል? መጽሐፍ ቅዱሳዊ ሐሳብ መሰረት አለው ወይ? ለምንድነው በእንደዚህ አይነት ሰዎች ተነስተው የሚጸልዩ ሰዎች ህይወት ላይ አሸናፊ የሆኑት የሚለው ሚስጥር ነው ዛሬ የምነግራችሁ። እርግጠኛ ነኝ ይህንን ቪዲዮ አይታችሁ ስትጨርሱ ምንም አይነት ያለ ማወላዳት ያለ ምንም ጥርጥር ከዚህ ቀን ጀምሮ በሌሊት ወይም በማለዳ አራተኛው ክፍለ ጊዜ ላይ ተነስቶ የመጸለይ ልምድ ውስጥ እንደምትገቡ አልጠራጠርም። እሱ ብቻ አይደለም፣ አስተውላችሁ ታውቃላችሁ? ብዙ ጊዜ እስቲ ከ9 ሰዓት እስከ 12 ሰዓት ባለው ጊዜ ነቅታችሁ አታውቁም? ድንገት ከእንቅልፋችሁ ነቅታችሁ ግን ወይ ደክሟችሁ መልሳችሁ ተኝታችሁ ወይ በዛ ሰዓት ለመነሳት ትግል የሚሆንበት የሚጣፍጥ እንቅልፍ በጣም የሚሆንበት ግን ደግሞ መንፈሳችሁ የሚነቃበት ሰዓት ሆኖ አጋጥሟችሁ ያቅም እንዲህ አይነት ነገር በተለይ የሚያጋጥማችሁ ሰዎች ካላችሁ በደንብ እንድትሰሙ ይፈልጋለሁ። እቺ የሌሊቱ አራተኛው ክፍልስ ሚስጥሯ ምንድነው? መንፈሳዊ እይታው ላይ ምንድነው የሚታየው የሚለውን አብረን እንመለከታለን። አገልጋይ ዮሴያስ ነኝ ወይም ኢቫንጀሊስት ነኝ። ከኔ ጋር ይህንን ቪዲዮ አብራችሁ እንድትቆዩ አሳስባችኋለሁ። ይህንን ቪዲዮ በእርግጠኝነት እንደሚጠቅም ካመናችሁበት እናንተም ደግሞ ከተጠቀማችሁበት ደግሞ መጨረሻ ድረስ አዳምጣችሁ ከእናንተ መጠይቃችሁን ጥያቄ በአስተያየት መስጫ ላይ እንድታስቀምጡ ፈልጋለሁ። ከዛ ደግሞ የጸሎት ጥሪ ያቀርብላችኋለሁ። የጀመርነው ጸሎት አለ ማለዳ በዚህ ሰዓት ውስጥ ካለው ሰዓቶች ውስጥ ያንንም ነግራችኋለሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው ተከታተሉ። ላይክ እያደረጋችሁ ጀምሩ። ቀጥታ ወደ መልእክቱ። ለምንድነው ከ9 ሰዓት እስከ 12 ሰዓት ያለችው ሰዓት ለጸሎት ብትጠቀሙት ማለትም ሌሊት ላይ ያለችውን ሰዓት በጣም መንፈሳዊ ሚስጥር አይኖቻችሁ የሚበሩበት እግዚአብሔር እናንተን የሚናገርበት በህይወት ላይ የሚቀጥሉትን ዘመናቶቻችሁን አሸናፊ የምትሆኑበት ሰዓት ነው። ይሄንን ያልኩበት ሚስጥር ልንገራችሁ። ይሄ ልክ ከሌሊት 9 ሰዓት እስከ 12 ሰዓት ያለው የሌሊት አራተኛው ክፍለ ጊዜ ይባላል። አንድ ሌሊት 4 ክፍለ ጊዜዎች አሉት። ከነዚህ 4 ክፍለ ጊዜ ይሄኛው አንዱ ነው። ኢየሱስ ክርስቶስ በባህር ላይ የተራመደ በሚናወጠው ያ ማዕበል ላይ ደቀ መዛሙርቶቹ ጋር የተገኘበት ክፍለ ጊዜ ነው። በዚህ አራተኛው ክፍለ ጊዜ ብዙ ጊዜ ኢንካውንተር ታይም ነው። ሰውና እግዚአብሔር ኢንካውንተር የሚያደርግበት የሌሊቱ ቀዝቃዛው ክፍል the cool of the day ይባላል እና በዚህ ሰዓት እግዚአብሔር ብዙ ጊዜ ለሰዎች ራእይ ይሰጣል። ስራት ነፃ ይወጣሉ ሰዎች፣ መንፈሳዊ አይናቸው ይበራል። በተመሳሳይ ደግሞ በጨለማው ዓለም ላይ በዳርከስት ነገሮች የሚደረጉበት ሰዓትም ይሄ ነው። ይሄንን በታሪክ ውስጥ እናንተ በደንብ ልታጠኑ ከሰዎች ምስክርነት ብትሰሙ ብዙ ይሄ በተለይ አማርኛ ቲዩብ በሚል የምትከታተሉ ከሆነ ብዙ አጋንንታዊ አስማታዊ ጥንቆላ ምናምን ነገር የሚደረጉት ልክ እነዚህ ሊነጋጋ ሲል ከ9 ሰዓት እስከ 11 እስከ 12 ባለችው ሰዓት መናፍስት ጠሪዎች መናፍስት ይጠራሉ፣ አጋንንት ይጠራሉ። ሄደው እዛ ወንዝ ዳር ተራራ ላይ ህዝብን ትውልድን ይራገማሉ። ለምንድነው ግን እቺ ሰዓት ዩኒክ ሰዓት የሆነችው? በደንብ እንድታስተውሉ ፈልጋለሁ። የመጀመሪያው ትራንዚሽን ፔሪድ ናት። ሁል ጊዜ አንድ ነገር ልክ ሊለወጥ ሲል ሊቀየር ሲል የመጨረሻ ትግሉን የሚያደርግበት ጊዜ ነው። ልክ ይሄ ፊዚካል ያለውን ነገር ተመልከቱት። ከጨለማ ወደ ብርሃን ሊቀየር ነው። ከ9 ሰዓት እስከ 12 ሰዓት ባለው ትራንዚሽን ያደርጋል። ሌሊቱን ሁሉ ጨልሞ ነበር፣ ወደ ብርሃን ሊቀየር ነው። ወደ ብርሃን ሊቀየር ሲል ምን ታደርጋለች? ፀሐይ ምድርን ጎህን ቀዳ ፈንጥቃ ምድሪቷ ላይ ታስተጋባለች፣ ታበራለች። ከዛ በፊት ግን ጨለማ ሰልጥኖ ገዝቶ ነበር። በመንፈስ ዓለም ላይም እንደዛ ነው። ልክ አንድ ሰው ሌሊቱን ትራንዚሽን ሊያደርግ ሲል የጨለማ ስራ በጨለማ የሚሰራበት ከዛ ያ ትራንዚት የሚያደርግበት ታይም ነው የሚሆነው። ካያችሁ መጽሐፍ ቅዱስ ላይ ዝም ብሎ እንደነገሩ ሳይሆን ጌታ ኢየሱስ ክርስቶስ ሲነሳ ልክ በዚች ትራንዚሽን ታይም ነበር ትንሣኤ አድርጎ ሞትን ድል አድርጎ የተነሳው። ልክ ገና ሊነጋጋ ሲል ፀሐይ ልትወጣ ስትል ነው ማርያም ሄዳ ቼክ ያደረገችው ኢየሱስን በመቃብር ስፍራው ላይ። አስታውሳችሁ? የተነሳው ልክ በዛ ሊነጋ ባለው ሰዓት ላይ ነው። ድል አድርጎ ሞትን አሸንፎ ትንሣኤ አደረገ። ምን ማለት ነው? እቺ ሰዓት የትንሣኤ የመፈንቀል ሰው ልጅ ከሞተበት እንቅልፉን ከተኛበት አይኑን ከጨፈነበት የሚነቃበት ሰዓት ነው። በመንፈሳዊ ዓለምም እንደዛ ነው። በዛች ሰዓት መጸለይ ማለት ቀንን ማሸነፍ ነው። ኃይለኛ ነገር የሚሰራበት ሰዓት ነው። ሌላው መጽሐፍ ቅዱስ ላይ ትዝ ይላችኋል፣ ከግብፅ በወጡ ጊዜ በሌሊት ነው የወጡት። መጽሐፍ ቅዱስ ሲናገር
ይሄ ያልቦካ ሊጥ ይዘው ማለት ነው። ከችኮላቸው የተነሳ እግዚአብሔር አቻክሎ እያንዳንዷ ባሪያ እመቤቷን ወርቅ ምናምን ተቀብላ ነው የወጣችው። ያልቦካ ሊጥ ተሸክመው ነው የወጡት ይላል። ልክ መጽሐፍ ቅዱስ በደንብ አንብቡት እናንተ። ቀይ ባህር ጋር ሲደርሱ ቀይ ባህር የመጨረሻው ድልድይ፣ የመጨረሻው የተዘጋ በር ነበር ለነሱ። ወይ ለሞት ወይ ለነፃነት የሚሸጋገሩበት ነው። ከኋላ ያ አስፈሪ የግብፅ ሰራዊት በችኮላ እየገሰገሰ በሚያስፈራ ግርማ እየገሰገሰ እየመጣ ነው። ከፊት ለፊት ደግሞ የተጋደመ የተኛ ቀይ ባህር ነበረ። እዚህ ጋር ምን እንደተፈጸመ ታውቃላችሁ? ጌታ መጽሐፍ ቅዱስ ላይ ሲናገር ሌሊቱን ሙሉ እግዚአብሔር ብርቱ አውሎ ነፋስ አነፈሰ ይላል። ከዛ ልክ ማለዳ ላይ እቺ ያልኳችሁ ከ9 እስከ 12 ባለችው ሰዓት ውስጥ ቀይ ባህር ተከፈለ። ቀጥ ብሎ የመጨረሻው ገደባቸው ተጣሰ። በዛች ሰዓት መላው የእስራኤል ሕዝብ በዛች በተሰጣቸው ክፍተት ውስጥ ተሻገረው አመለጡ። በግብፅ ሰራዊት ላይ ደግሞ ውሃው ተከደነባቸው ይላል። ስለዚህ እቺ ማለዳ የምትለዋ ትራንዚሽኗ ፔሪድ በጣም አስፈላጊና ወሳኝ ነች። ቀይ ባህር የተከፈለበት ትንሣኤ የተደረገበት ብዙ መጽሐፍ ቅዱስ ላይ ስታነቡ ለምሳሌ ጳውሎስና ሲላስ በታሰሩ ጊዜ በሌሊት ለማን ሲጸለይ ነበር? ለነ ጴጥሮስ እስር ቤት ለታሰረው ቤተ ክርስቲያን አጥብቃ ትጸልይ ነበር ይላል። ሌሊት የሚጸለዩ ጸሎቶች ከባድ የሆነ ትራንዚሽን ለውጥ የሚካሄድበት ሰዓት ስለሆነ በኃይል የእግዚአብሔር ክብር የሚገለጥበት ጊዜ ነው። ሌሊት 9 ሰዓት እስከ 11 ሰዓት እስከ 12 ሰዓት ባለው የምትጸልይ ከሆነ የህይወትን ትራንዚሽን ከጨለማ ወደ ብርሃን የሚመጣውን ቀደህ የምታሸንፈው በልጠህ የምትገኝበት ሰዓት ነው፣ ወቅት ነው። በጣም ብዙ መንፈሳዊ ነገሮች የሚካሄዱበት ደቂቃ ናት። በጣም ብዙ አጋንንታዊም በመለኮታዊም ዓለም በእግዚአብሔርም ዓለም ውስጥ ማለት ነው። ብዙ ምክንያቶች ልነግራችሁ እችላለሁ። ዳዊት ግን ምን አለ? ገና በማለዳ ዓይኖቼን ወደ አንተ አነሳለሁ፣ እከፍታለሁ፣ እጆቼን ከፍ አደርጋለሁ፣ እጸልያለሁ ብሎ ተናገረ። እኔና እናንተ በማለዳ ተነስተን ስንጸልይ በዛ ብዙ ነገር የሚሰራበት ስራ ላይ ድል የምናደርግበትን መንገድ እየወሰድን ነው። የምንከናወንበትን ማለዳ እያሸነፍን ነው። ብዙ ጊዜ እግዚአብሔር በዛች ሰዓት በዛች ሞመንተም የሚቀሰቀሳችሁ እንድትንቁ የሚያደርጋችሁ ምክንያት አንዱ ይሄ ነው። ሌላው ግን ወሳኝ ምክንያቶች ከዚህ በኋላ 3 ምክንያቶች እነግራችኋለሁ። ከ9 ሰዓት እስከ 12 ሰዓት ያለችው ጊዜ ለምን በጣም ኢምፖርታንት ሰዓት እንደሆነች። የመጀመሪያው እንዳትረሱ ትራንዚሽን ፔሪድ ስለሆነች ነው ብያችኋለሁ። ወይም የሚለወጥበት ከጨለማ ወደ ብርሃን የሚለወጥበት ሰዓት ስለሆነ ልክ እንደዛ በህይወታችሁም ላይ ከመተኛት ወደ መነሳት ከጠቅጠቅ ጨለማ ወደ ንጋት ስትመጡ ከባድ የሆነ ፍልሚያ አለ። ወይ አድክሟችሁ አዝሏችሁ የዚህ አየሩን ህይወቱን የምትገናኙበት ሁኔታ በመጥፎ ይሆናል። ወይ ደግሞ አሸንፋችሁ በርትታችሁ ድል አድርጋችሁ ልክ እንደ ኢየሱስ ክርስቶስ በትንሣኤ ያቺን ማለዳችሁን አሸንፋችሁት በጸሎት የምትነሱበት ጊዜ ነው የሚሆነው። ሁለተኛው ግን የጠላትን ውጥን፣ ሴራ፣ ሐሳብ የምታፈርሱባት ሰዓት ስለሆነች ነው። መጽሐፍ ቅዱስ ትዝ ይላችኋል። ጌታ ኢየሱስ ክርስቶስ የተናገረው ምሳሌ ላይ ስለ ዘሪው ምሳሌ ካወራ በኋላ ማቴዎስ ምዕራፍ 13 ቁጥር 25 ላይ እንክርዳድ የተዘራበት እርሻ ይመለከታል። ስለዚህ ምሳሌ ይነግራቸዋል። ከዛ ሰዎቹ በማለዳ ተነስተው እኛ መልካም ዘርን ዘርተን ነበረ፣ ታዲያ ይሄ እንክርዳድ ከየት መጣ ብለው ሲጠይቁት ምን አላቸው? ሰዎቹ ተኝተው ሳለ በሌሊት ጠላት መጣና እንክርዳድን ደግሞ ዘራ ይለዋል። ብዙ ጊዜ ጠላት መጥፎ ዕቅዶችን የሚያቀደው መጥፎ ራእዮችን የሚያሳያችሁ ህይወታችሁን የሚያደክመው አስደንጋጭ አስፈሪ ነገር የሆነ ነገር ብቻ የሚወጥነው በህይወታችሁ ላይ ወጥመድ የሚዘረቀው በዚች በሌሊቷ ሰዓት ናት። በተለይ በሌሊቱ 4ኛው ክፍለ ጊዜ ከ9 ሰዓት እስከ 12 ሰዓት ባለው። ስለዚህ በዛ ሰዓት ተነስተህ ትጸልያለህ ማለት በጣም ከባድ የጠላትን ስራ የምታፈርስበት ሰዓት ነው። ሌባ ለምንድን ነው ሁል ጊዜ ከ8 ሰዓት እስከ 10 ሰዓት እስከ 11 ሰዓት ባለው ሰዓት ላይ የሚመጣው? ሰዎች በውድቅት እንቅልፍ በሚሆኑበት ጊዜ ነው። ሰይጣንም እንደዛ ነው ስራው። በጣም ከባድ እንቅልፍ በምንተኛበት ጊዜ እሱ ተነስቶ ስራውን መስራት ይፈልጋል፣ እንክርዳድን መዝራት ይፈልጋል። ስለዚህ ዋቸርስ የሆኑ ሰዎች ምን ያደርጋሉ? ሌባ በዛ ሌሊት ላይ እንዳይመጣ ያችን ውድቅት ሰዓት በጣም የምትጣፍጠዋን እንቅልፍ መነሳት የማትፈልጉባትን ሰዓት ተጠቅመው ጥቃት መፍጠር ይፈልጋል። እግዚአብሔርም በዛ ሰዓት ላይ እንድትነቁለት ይፈልጋል።
መጽሐፍ ቅዱስ ትንቢተ ኢሳይያስን ስታነቡ በቀንም በሌሊትም ጉበኞችን አቁሜአለሁ፣ ስለ ኢየሩሳሌም ይጮሃሉ ይላል። ብዙ ጊዜ ይሄ በጥንት በተለይ በውጊያው ዓለም ላይ ጠላት ይሄ እንትንን አንድን አገር ሊቆጣጠር ወይም ሊወርስ ሲመጣ ብዙ ጊዜ የሚጠቀሙት እቺን ከ9 እስከ 12 ባለችው ሰዓት ላይ በፍጹም በቃ ሰው አይነቃም ብለው በሚያስቡበት ነው በር ሰብረው የሚገቡት፣ ሾልከው የሚገቡት፣ ከፍተው የሚገቡት። ስለዚህ ነው ዋቸርስ ጠባቂ የተባለው ከቀን ይልቅ ሌሊት ላይ በጣም ንቁ መሆን አለበት። እንትኑን ለመንፋት ይሄ ምንድነው መለከቱን ነፍቶ ህዝቡን ለማንቃት ጠላት መጣ ለማለት በሌሊት ተነስተሽ ስትጸልይ፣ በሌሊት ተነስተሽ ስትጸልይ ጠላት ሊያቅድ ያለው ጠላት ሊዘረጋ ያለውን ወጥመድ የምታፈርስበት የምታፈርሽበት አደገኛ የሆነውን የጨለማን ሐሳብ የምትገዳደርበት ወሳኝ ሰዓት ናት። ትዝ ካላችሁ ጌታችን ኢየሱስ ክርስቶስ ገናም ንጋት ሳይሆን ፀሐይ ሳትወጣ በሌሊት ወደ ገለልተኛ ስፍራ ሄዶ ይጸልይ ነበር ይላል። ከቀኑ በፊት ከእግዚአብሔር ጋር የሚገናኝበት ጊዜ ነበር። ሶስተኛው ምክንያት ይሄ ነው የምነግራችሁ። ለምንድን ነው ከ9 ሰዓት እስከ 12 ሰዓት ያለውን ለጸሎት ተመራጭ ማድረግ ያለባችሁ ብለን ስናስብ በጣም ወሳኝ ምክንያት ነው ይሄ። ሁል ጊዜ ቀኑ ከመጀመሩ በፊት፣ ሰው ከመንቃቱ በፊት፣ ውሎ ከመጀመሩ፣ እንቅስቃሴዎች ከመደረጋቸው በፊት እናንተ አሸነፋችሁ የምትጀምሩበት ሰዓት ነው። በእግዚአብሔር ፊት ተንበርክካችሁ የምትጀምሩበት ሰዓት ነው። በቀኑ ትኩሳት ላይ ብታደርጉት ብዙ ነገር ሐሳባችሁን ይወስደዋል። እዛም ቅድም የሰማችሁት ያያችሁት ነገር ልባችሁን ይወስደዋል። እቺ ግን ከ9 እስከ 12 ያለችው ሰዓት አይምሮ እረፍት አድርጎ የሚነሳበት ሪፍሬሽድ የሆነ ባዶ የሆነ ማይንድ በጣም ንጹህ ለመቀበል ዝግጁ የሆነ አይምሮ ላይ ስቴት ላይ ያላችሁበት ደቂቃ ናት። ከዛ ደግሞ ባለፈ ምንም የሚታይ ነገር የለም። ዝምታ በሆነበት ጊዜ፣ ጸጥ ባለበት ጊዜ እናንተ መጮህ ትጀምራላችሁ። እንደገና ደግሞ ምንም ነገር ከመጀመሩ በፊት ቀድሞ ወደ እናንተ አንድ ነገር የሆነ ዜና ከመስማታችሁ በፊት፣ የሆነ መረጃ ከመስማታችሁ በፊት፣ የሆነ ነገር ከማየታችሁ በፊት ከእግዚአብሔር ጋር ቀናችሁን የምትጀምሩበት ነው። በህይወታችሁ ፕሮቶን ያስቀደማችሁት ነገር ያስቀድማችኋል እናንተ። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ነው የሚለው። እንዴት ነው መፈለግ የምንጀምረው? በቀናችን በዚህ በ24ቱ ሰዓት በተሰጠን የመጀመሪያውን ገና ጎህ ሲቀድ አይናችን ሲገለጥ ያለውን ሰዓት ለእግዚአብሔር ሰጣችሁ ማለት በህይወታችሁ አስቀድማችሁ መንግስቱን ጽድቁን እየፈለጋችሁ ነው ማለት ነው። ስለዚህ የፈለገ ውሏችሁ ላይ ከባድ የሚመስል ጫና ነገር ቢመጣ አያሸንፋችሁም። ስትጀምሩ ገና አሸንፋችሁት ነው የጀመራችሁት። ገና ስትጀምሩ ተንበርክካችሁ ነው የጀመራችሁት። አይኖ በጣም የሚከብድ ሰዓት ሊሆን ይችላል። 11 ሰዓት ላይ፣ 9 ሰዓት ላይ፣ 10 ሰዓት ላይ ተነስቶ መጸለይ። ግን እመኑኝ በህይወታችሁ ላይ ምንም የሚከብዳችሁ ነገር አይኖርም። ያንን ማሸነፍ ከቻላችሁ ስጋችሁን የምታሸንፉበት የምትቆጣጠሩበት፣ በህይወታችሁ ላይ መንፈሳችሁ ይሄ ለመጸለይ የሚፈልገው መንፈስ ዝግጁ ናት፣ ስጋ ግን ደካማ ነው አይደል ያለው ኢየሱስ። ደካማው የሚመራ ከሆነ አትነሱ፣ ስጋ እየመራችሁ ነው። ብርቱ ዝግጁ የሆነችሁ መንፈስ ግን የምትመራችሁ ከሆነ ብድግ ብለህ ትጸልያለህ። ህይወታችሁ ላይ ይሄ ብርቱ ዝግጁ የሚመራ ከሆነ አንድ መንፈሳዊ ሰዎች ነው የምትሆኑት። ለምን? እየተመራችሁ ያላችሁት በመንፈስ ኃይል ነው። ሁለተኛ አሸናፊዎች ነው የምትሆኑት። ስጋ ደካማ ነው የሚለው መጽሐፍ ቅዱስ። በደካማው ሳይሆን በአሸናፊው ዝግጁ በሆነው እየተገዳደራችሁ ቀናችሁን እየመራችሁ ትሄዳላችሁ። ለዛ ነው ማለዳ ተነስቶ የምትችሉትን ነገር ሁሉ ተጠቅማችሁ ሬቤሽን መገደል ራባባባባባ በጌታ በኢየሱስ ቀኔን አሳልፌ ይሰጣለሁ፣ ለእግዚአብሔር አሳልፌ ይሰጣለሁ፣ ለቅዱሱ አሳልፌ። አንደበቴን የምከፍተው በምስጋና ነው፣ በማጉረምረም አይደለም። ሰላም ነው እንዴት ነው አይኖቼን የምከፍተው ጌታን በመፈለግ ነው። ቲክቶክ ፌስቡክ በማማተር አይደለም። በቃ ቀናችሁ ላይ ገዢዎች ናችሁ። አይደለም እኔና እናንተ መንፈሳዊ ሰዎች፣ ዓለማዊ የሆነ ሰው እንኳን ብዙ ስራውን የሚሰራው ሌሊት ላይ ተነስቶ ነው። አጋንንት ጋር እንኳን የሚሄዱ ሰዎች በሌሊት ነው ድርጊታቸውን የሚያደርጉት። እኔና እናንተ ምን ያህል በሌሊት ተነስተን ይህንን እንቅስቃሴ ብንጀምር እንደምንጠቀም አስቡት። በዚሁ ደግሞ አጋጣሚ አንድ ነገር ልጋብዛችሁ። ሌሊት ጸሎት፣ ማለዳ ጸሎት ጀምረናል። ልክ 11 ሰዓት ላይ ቲክቶክ የምትጠቀሙ ካላችሁ እዩ 69 ብላችሁ ሰርች ብታደርጉ ታገኛላችሁ። በዛ ላይ ገብታችሁ አብራችሁ ብትጸልዩ በቃ ምንም ሳትጠራጠሩ ትጠቀማላችሁ። ለማንኛውም ዲስክሪፕሽን ላይ አስቀምጥላችኋለሁ የቲክቶክ ሊንክ። 11 ሰዓት ላይ አላርም ሞልታችሁ ብድግ ማለት ነው። በሚሰጠን ርዕስ እዛ ላይ በምናስቀምጠው ርዕስ አብረን እንጮኻለን፣ እንጸልያለን። እስክትጀምሩ ልማድ እስክታደርጉት ይጠቅማችኋል። ከዛ ባለፈ ግን አንድ በጣም ወሳኝ መጽሐፍ ልጋብዛችሁ።
እቺ መጽሐፍ የመጀመሪያ መጽሐፌ ነች። ጊዜ ትባላለች። አይኑ ያነበባችሁት በጣም ብዙ ምስክርነት ነው የምትነግሩኝ። በየቀኑ ነው የምሰማው። ስለ ጊዜ ያላችሁን ቫልዩ የሚቀይር በጣም አስገራሚ አሜዚንግ የሆነ መጽሐፍ ነው። ይህም መጽሐፍ ብታነቡ ለጊዜ ያላችሁን ዋጋ ኮምፕሊትሊ ነው የምትቀይሩት። በቃ እግዚአብሔር የሰጣችሁ ጥልቅ ስጦታ ጊዜ እንደሆነ ትረዳላችሁ። ከተባለፈ አራተኛው ወይም የመጨረሻው ምክንያት ልንገራችሁ። ከሌሊት 9 ሰዓት እስከ 11 ሰዓት የሚነሱ ሰዎች ያላቸው ሚስጥራዊ ኃይል ለምን እንደሆነ ልንገራችሁ። አራተኛው ሚስጥር እቺ ከ9 ሰዓት እስከ 12 ሰዓት ያለችው የጉብኝት ሰዓት ናት። እግዚአብሔር ሚስጥርን የሚናገርበት ሰዓት ናት። በጣም ወሳኝ የሆነ ነገር ነው። በደንብ ስሙኝ። መጽሐፍ ቅዱስ ሲናገር ያዕቆብ ትዝ ይላችኋል፣ ሌሊቱን ሙሉ ከአንድ አካል ጋር ከመላእክት ጋር ይታገል ነበር ይላል። ከዛስ ልክ ሊነጋጋ ሲል ልቀቀኝ እያለው አልለቅህም ካልባረከኛል። በማለዳ ሊነጋጋ ሲል ገና አቀላልቶ ሳለ ስሙን ቀየረው። የበረከት ታይም ናት እቺ ታይም። ስማችሁ የሚቀየርበት የምትታገሉበት፣ መስዋዕትነት እየከፈላችሁ የምትታገሉበት። ልክ 9 ሰዓት ተነስቶ የሚጸልይ ሰውና ዝም ብሎ ሲመቸው የሚጸልይ ሰው ልዩነት አለው። የመጀመሪያ የአቋም ልዩነት አለው። ከስራ ደክሟችሁ ውላችሁ ማታ ምናምን ስትገቡ ስትጸልዩ ድክም ባለ መቼ ነው የምተኛው ባለ መንፈስ ነው የምትጸልዩት። በቀኑ ግማሽ ላይ የምትሞክሩ ተመሳሳይ ነው። በጠዋት ግን ሌላ ምንም ጉዳይ የላችሁ። ለመንቃት የተዘጋጀ ማንነት ነው ያላችሁ። ቀናችሁን የምታሸንፉበት። ስለዚህ የትግል ሰዓት ናት። በዛች ሰዓት ተነሳችሁ ማለት አሸንፋችሁ እንቅልፋችሁን እግዚአብሔር ፊት ቀረባችሁ ማለት አሃ አንተ መስዋዕትነት የምትከፍል ሰው ነህ። በቃ ትልቅ ዋጋ እየከፈልክ ያለ። እግዚአብሔር ደግሞ የሚጸልዩ ሰዎችን ዋጋ ይሰጣቸዋል ይላል መጽሐፍ ቅዱስ። ዕብራውያን ምዕራፍ 11 ቁጥር 6 ላይ ስታነቡት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ከሚለው ቃል በፊት ምንድን ነው የሚለው? ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ ለሚጠሩት ደግሞ ዋጋ እንደሚሰጥ ሊያምን ዘንድ ያስፈልጋል ይላል። ስለዚህ የምትጸልዩት ጸሎት፣ በጌታ ፊት የምትጸልዩት ጸሎት፣ በራችሁን ዘግታችሁ የምትጮሁት በግልጥ የሚከፍል ነው። ራሱ ጌታ ኢየሱስ ክርስቶስ ተናግሯል። በስውር በራችሁን ዘግታችሁ ስትጸልዩ እግዚአብሔር በግልጥ ምን ይላል? ይከፍላችኋል። ጸሎት ክፍያ አለው እያልኳችሁ ነው። የሚያሰጣችሁ በረከት አለ። የሚያስከፍትላችሁ ደጅ አለ። በሌሊት ተነስታችሁ የመጀመሪያውን ክፍለ ጊዜ ገና ንጋት ሳይሆን እግዚአብሔር ፊት የተገኘ ሰው ትልቅ ዋጋ ነው ያለው። በሰዎች ፊት ሰዎቹ ነቃቅተው በተሰባሰቡበት ፊት እግዚአብሔር ያንን ሰው ያከብረዋል። ያዕቆብ ሌሊቱን ሲታገል ያደረው ገንዘብ ፍለጋ እንዳይመስልን አይደለም፣ ሰው ፍለጋ አይደለም፣ ትዳርን ፍለጋ አይደለም። መጽሐፍ ቅዱስ ሲናገር የብዙ ክፍል ሰራዊት ሆኗል። 2 ሚስቶች አሉት፣ ብዙ ልጆች ወልዷል። ከላባ ሸሽቶ አምልጧል። ከፊት ለፊቱ ግን ወይ ሞቶ ወይ ሕይወት ይጠብቀዋል። ኤሳው የተባለው ወንድሙ ሊገለው ይችላል። በዚህ ሰዓት የሚያስፈልገው ብዙ ገንዘብ አይደለም፣ ብር አይደለም፣ እንደማያድነው አውቋል። የሚሰጠው መማለጃ እንደማያድነው አውቋል። አንድ ነገር እርግጠኛ ሆነ፣ ሊያመልጥ የሚችለው ማሸነፍ የሚችለው በመንፈስ ዓለም እግዚአብሔር አትሞትም ካለው ብቻ እንደሆነ ገብቶታል። እግዚአብሔርን ደግሞ ማሸነፍ የሚችልበት መንገድ ምንድን ነው? በብርቱ የጸሎት ትግል ነው። ሌሊቱን ሁሉ ሲጸልይ አደረ ይላል። ልክ ንጋት ላይ ሲያቀላል ባረከው። እስራኤል ብሎ ስሙን ቀየረለት። ማለዳችሁን አሸነፋችሁ እንድትቀጥሉ የምትፈልጉ ከሆነ በአሸናፊነት ሚስጥር መገለጥ ከፈለጋችሁ ይሄ ብርቱ ትግላችሁ ነው። ወደ እግዚአብሔር ጮኻችሁ የምታሸንፉበት ሰዓት የማለዳዋ ሰዓታችሁ ናት። በእኩለ ሌሊት ልክ የጴጥሮስና የጳውሎስና የሲላስ ሰንሰለት እንደተፈታ፣ ጴጥሮስ ከእስር አምልጦ ደጆች ተከፍቶ እንደወጣ ሁሉ በማለዳ ላይ እግዚአብሔር ድልን በስርዓት ያሰማቸዋል። ኢየሱስ ትንሣኤ ባደረገበት ሰዓት ላይ ከግብፅ ምድር አምልጠው ቀይ ባህር በተከፈለበት ደቂቃ ውስጥ እግዚአብሔር ለእናንተ አንድን ድል ያደርጋል። በሮችን ይከፍታል፣ ደጆችን ይከፍትላችኋል። ሰንጥቃችሁ የምታመልጡበት ነው። ንጋቱ ብቻ ሳይሆን በሕይወታችሁ ታላቅ ብርሃን ይበራላችኋል። ምርጫው ቀላል ነው። ወይ የቀኑ ክስተቶች የሚመጡት ነገሮች እንዲመሩ ትፈቅዳለህ፣ ወይ አስቀድመህ ቀንህን በምሪት ትቆጣጠረዋለህ። እግዚአብሔር ፊት በማሳለፍ ታሸንፈዋለህ። ወይ ያለ ትጥቅና ያለ መንፈሳዊ ኃይል ቀኑን ትጀምራለህ፣ ወይ ደግሞ በርትተህ ታጥቀህ በመንፈሳዊ ጉልበታም ሆነ የሆነ ቃል ተቀብለህ ድምፅ ሰምተህ ቀንህን ትጀምራለህ። ወይ በጨለመው ሰዓት ነቅተህ ትጠብቃለህ፣ ብርሃንህን ታስተጋባለህ፣ ታስቀጥላለህ። ወይ ተኝተህ በጨለማው ሌባው ሰርቆ አናትህን ብሎ አድክሞ
አሸንፎ አስደንግጦ ቀንህን በዛ ማንነት በዛ መንፈስ ትቀጥላለህ። ስለዚህ ፈቃድህ ድክም ባለበት፣ ስጋ መቆጣጠር አቅቶት ደክሞ በተኛበት መንፈስ መግዛት ይጀምራል። አስተውሉ። ጌታ ኢየሱስ ክርስቶስ እቺን የሌሊት ሰዓት በጣም ለጸሎት ይጠቀማት ነበር። አንዳንድ ጊዜ ውጭ ያለው ጫጫታ፣ የጀመርናቸው ውሎች፣ የምናሳልፍበት ነገር እንዳንጸልይ ያደርገናል። ለዛ ነው ሌሊት ላይ ምንም በማይሰማበት ሁሉ ጸጥ ባለበት ትኩረታችን በማይወሰድበት ሰዓት መርጠን ተነስተን ብንጸልይ የሚበጀንና ተጠቃሚዎች የምንሆነው። በተኛችሁበት የቤታችሁ ቅጥር ሳይፈርስ ብድግ ብላችሁ እያስፈራራችሁ በጉልበታማነት በኃይል በእግዚአብሔር ፊት ተገዝታችሁ በትህትና በጭምትነት የምትጸልዩ ሰዎች እናንተን የሚያክል ኃያል ሰው የለም። ታዲያ እንዲህ አይነቱን ነገር ለመወሰን ከባድ ቁርጠኝነት ይጠይቃል። ስጋን ማሸነፍ ይጠይቃል። ከዛ ደግሞ ምክንያቶችን ሁሉ አስወግዳችሁ በዓላማ ተነስታችሁ ይህን ነገር ማድረግ ይጠይቃል። እርግጠኛ ነኝ ብዙ ትምህርት እንደተማራችሁበት፣ ለምን በሌሊት ተነስታችሁ መጸለይ እንዳለባችሁ እንዳስተዋላችሁ አምናለሁኝ። ስለዚህ ሁላችሁም ነገ ማለዳ ላይ የምትችሉ በሙሉ 11 ሰዓት በቲክቶክ ገጽ ላይ እንገናኛለን። ዲስክሪፕሽን ላይ ታገኙታላችሁ ሊንኩን። ቴሌግራም ላይም ጆይን ብታደርጉን የሚጠቅማችሁን ጥቅሶች እያስቀመጠን ነው እዛ ላይ የምንጸልየው። ተባረኩ። ነገ 11 ሰዓት ላይ እንገናኝ። እስቲ እናንተ የተማራችሁትን ነገር ያላችሁንስ ልምድ ሌሊት እንዴት ነው? 9 ሰዓት እስከ 11 ሰዓት እስከ 12 ሰዓት ባለው ትነሳላችሁ ወይ? እንድትጸልዩ እግዚአብሔር ገፋፍቷችሁ ያውቃል ወይ? እነዚህ ምስክርነቶች ካሏችሁ አስተያየት መስጫ ላይ አስቀምጡልን። በእናንተ አስተያየት ምክንያት እርግጠኛ ነኝ የሆነ ሰው ልቡ ይነካል ወይ የራሱን ህይወት ይመለከታል። ስለዚህ ያንን ማድረጋችሁን እንዳትረሱ። በተረፈ ይሄንን ቪዲዮ ለሌሎች ሼር በማድረግ ይህንን ቻናል ደግሞ ሰብስክራይብ በማድረግ አሳድጉት። መንፈሳዊ ስራ የምንሰራበት ትልቅ ቻናል ነው። አይታችሁ ዝም ብላችሁ የምታልፉ ከሆነ ቻናሉ ይዳከማል። ሌሎች ብዙ ነገሮች እየገነኑ እየወጡ ዜናዎች፣ ዘፈኖች፣ ትርምሶች፣ ፊልሞች በጣም ይታያሉ። እኔና እናንተ ግን እንደዚህ አይነት መንፈሳዊ ቻናሎች ሰዎችን የሚያነቁ መንፈሳዊ የሚያደርጉትን በማበርታትና በማበረታታት አብረን ማገልገል እንችላለን። ስለዚህ ይህንን የምታደርጉ ሰዎች በታማኝነት ሼር በማድረግ ሰብስክራይብ በማድረግ አብራችሁኝ አገልግሉ። በተረፈ በጣም ነው የምወዳችሁ። መልካም ጊዜ ይሆንላችሁ።